አሜሪካ በአሁኑ ወቅት በአስተዳደራዊ ወታደራዊ ግጭት ግፊትና በራሷም የስልጣን እርከኖች እንዲሁም በቆዩ አጋሮቿ ዘንድ በገጠማት የጽኑ ተቃውሞ ግድግዳ መካከል ተዘፍቃ በስትራቴጂካዊ ሽባነት ወይንም ስትራቴጂክ ፓራሊሲስ ውስጥ ትገኛለች ይላሉ የፖለቲካ ተንታኞች። እነዚህ የተቀናጁ ተቋማዊና ዲፕሎማሲያዊ ውድቀቶች አንድ መሰረታዊ እውነታንም ያሳያሉ። ኦፕሬሽን ኤፒክ ፉሪ ወይንም ዘመቻም ግዙፍ ቁጣም የአሜሪካን ጥንካሬ ማሳያ ሳይሆን ይልቁንም ለብቸኝነቷ መንስኤ የሆነ መምጣቱን ነው። ይህ በሁለት አቅጣጫም የገጠማት ውድቅ መደረግ ከቀዝቃዛው ጦርነት በኋላም የነበረው የደህንነት መዋቅር ሙሉ በሙሉ መፈራረሱን የሚያመላክት ነው። በአስተዳደሩ ስትራቴጂ ላይ የታዩት ስንጥቆች አሁን ከሹክሹክታ አልፈው ወደ ከፍተኛ ጩኸት ተቀይረዋል። መጋቢት 9 የብሔራዊ ጸረ ሽብር ማዕከል ዳይሬክተሩ የሆኑት ጆ ኬንት መልቀቃቸው ለዚህ እንደ ትልቅ ማሳያም የሚቆጠር ነው። እንደ ጆ ኬንት ያሉ የቀድሞ የልዩ ኃይል አባልና አሜሪካ ፈርስት ፖሊሲ አራማጅ ኢራን ምንም አይነት የቅርብ ስጋት እንዳልሆነችና ጦርነቱ በውጭ ግፊት የተቀነባበረ መሆኑን በግልጽ በመናገራቸው በፈቃዳቸው ስራቸውን መልቀቃቸው የአስተዳደሩን ንግግር ታማኒነት ያሳጠዋል። ይህ በሀገሪቱ የመከላከያ ተቋማት ውስጥ የተቀሰቀሰ የባለሙያዎች አመጽ ነው። እንደ ኬንት ያሉ የደህንነት ባለሙያዎች እውነታውን አስገዳጅ ለሆነ የጦርነት ዝግጅት እንዲመች አድርገው ለማቅረብ ፈቃደኛ ካልሆኑ ፕሬዚዳንቱ ራሳቸው ታማኒነት በሌለው ባዶ ሜዳ ላይ ያገኙታል። ይህ ተቋማዊ ተቃውሞ ካለፈው ታሪክ ጋር በማይገናኝ መልኩ ከቀድሞ መሪዎች በመራቅ ረገድ በከፍተኛ ሁኔታ ጎልቶም ታይቷል። በአሁኑ ወቅት በህይወት ያሉ አራቱም የቀድሞ የአሜሪካ ፕሬዝዳንቶች ባልተለመደ ሁኔታ በአንድ ድምፅ ፕሬዝዳንት ዶናልድ ትራምፕ ከመካከላቸው አንዱ ግጭቱን በግል ደግፈዋል በማለት ያቀረቡት የይገባኛል ጥያቄ ማስተባብለዋል። እነዚህ የቀድሞ መሪዎች ለወቅታዊ ወታደራዊ እርምጃ ፖለቲካዊ ድጋፍ ለመስጠት ፈቃደኛ ለመሆናቸውንም በውጭ ፖሊሲ ተቋማት ዘንድ ያለውን የጋራ አቋም ያንጸባርቃል። ይህም ኦፕሬሽን ሚድናይት ሀመር በኒውክሌር ተቋማት ላይ የተሰነዘረው የቀድሞ ጥቃትና የወቅቱ ዘመቻም ቀጠናውን እያናጉና የአሜሪካን የረዥም ጊዜ ደህንነት አደጋ ላይ እየጣሉ መሆናቸውንም ያመላክታል። ከዋሽንግተን የፖለቲካ ክበብ ውጭ አስተዳደሩ ሌላ ጠንካራ ተቃዋሚም ገጥሞታል። እሱም የአሜሪካ ህዝብ ነው። የቅርብ ጊዜም የህዝብ አስተያየቶች ጥናቶች እንደሚያሳዩት ከ60 በላይ መራጮች አስተዳደሩ ለጦርነቱ ግልጽ የሆነ ምክንያት አላቀረበም ብለው ያምናሉ። በተጨማሪም 74 በመቶ የሚሆኑ አሜሪካውያን የምድር ጦር ወደ አካባቢው እንዲሰማራ በግልጽ ይቃወማሉ። ይህ የኢራቅ መርዶ ወይንም ጎስት ኦፍ ኢራቅ በአሜሪካውያን አእምሮ ውስጥ የማይጠፋም ጠባሳ ሆኖ ቆይቷል። ላለፉት 2 አስርት ዓመታት በዘለቁት ማለቂያ የሌላቸው ጦርነቶች ፎሬቨር ዋርስ ምክንያት ህዝቡ ማለቂያ በሌለው የመካከለኛው ምስራቅ ጣልቃ ገብነት ላይም ከፍተኛ ጥላቻን አዳብሯል። በአሜሪካ መንግስት ላይ የሀገር ውስጥ ሁኔታው የተከፋፈለ ቤት ከሆነ ዓለም አቀፋዊ ሁኔታ ደግሞ ባዶ ቤት ሆኗል ይላሉ የፖለቲካ ተንታኞች። የዓለም 20 በመቶ ዘይት በሚያልፍበት በሆርሙዝ ሰርጥ ላይ የትራምፕ አስተዳደር አጋሮቹ የባህር ኃይል አጃቢ እንዲሆኑ ያቀረበውን ጥሪ በዲፕሎማሲያዊ መንገድ ቢጠይቅም ጆሮ ዳባ ልበስ ተብሏል። መጋቢት 10 ቀን 2018 ዓ.ም እንደ ብሪታንያ፣ ፈረንሳይ፣ ጀርመን፣ ጃፓንና ካናዳ ያሉ ግንባር ቀደም ሀገራት የጋራ መግለጫ አውጥተዋል። እነዚህ ሀገራት ለደህንነቱ የተጠበቀ መተላለፊያና ለኤነርጂ መረጋጋት ተገቢ የሆኑ ጥረቶችን ለማድረግ ዝግጁ መሆናቸውን ቢገልጹም መሰረታዊ መልእክታቸው ግን የዋሽንግተንን የአንድዮሽ ወታደራዊ መንገድ በግልጽ መቃወም ነበር። እነዚህ ሀገራት ከአሜሪካም የጦር ዕቅድ ይልቅ ጥቃቶች ሙሉ በሙሉ እንዲቆሙ እናም የተባበሩት መንግስታት ድርጅት የውሳኔ ሀሳብ 2817 እንዲከበር ቅድሚያም ሰጥተዋል። የጀርመኑ መከላከያ ሚኒስትር ቦሪስ ፖስቴሪስ የአውሮፓውያንን ስሜት በግልጽ ሲያጠቃልሉ ይህ የኛ ጦርነት አይደለም፣ እኛም አልጀመርነውም ብለዋል። ፕሬዚዳንት ትራምፕ የብሪታንያው ጠቅላይ ሚኒስትር ኬር ስታርመርን በይፋ በመተቸት ውጥረቱ መጀመሪያ ይርገብ የሚለው አቋማቸው የልዩ ግንኙነቱ ክህደት ነው በማለት መክሰሳቸው የዲፕሎማሲያዊ ክፍተቱን አባብሶታል። ስታርመር የተኩስ አቁም ስምምነት ላይ ለመድረስ ግልጽ መንገድ ሳይቀመጥ የብሪታንያም የባህር ኃይል ለማሰማራት ፈቃደኛ አለመሆናቸው ለንደን ከዋሽንግተን ወታደራዊ እንቅስቃሴ እንድትገለልም አድርጓታል። ይህ በአትላንቲክ የደህንነት ትብብር ታሪክ ውስጥ ዝቅተኛው ደረጃ ላይ መድረሱንም ያመላክታል። ዋሽንግተን እነዚህን የራስን የመግታት ጥሪዎች ችላ በማለት በአንድ ወቅት ዓለም አቀፋዊ ተጽዕኖዋን የገነቡባትን ጥምረቶች በገዛ እጇም እያፈራረሰችው ትገኛለች። የጀርመኑ መከላከያ ሚኒስትር ቦሪስ ፖስቴሪስ የአውሮፓውያን ስሜት በግልጽ ሲያጠቃልሉ የእኛ ጦርነት አይደለም ማለታቸው ለዶናልድ ትራምፕም ጥሩ ስሜት አልፈጠረላቸውም። ይህ ስትራቴጂካዊ መገለል በአሜሪካም የለዘብተኛ ኃይል ወይም ደግሞ ሶፍት ፓወር ላይ በደረሰው አስከፊ ውድቀትም ይንጸባረቃል። መጋቢት 6 ቀን 2018 ወይም ማርች 15 2026 ይፋ የሆነው የፖለቲኮ ፐብሊክ ፈርስት ከፍተኛ የህዝብ አስተያየት ጥናት እንደሚያሳየው በካናዳ፣ ፈረንሳይ፣ ጀርመንና በዩናይትድ ኪንግደም አሜሪካም ያለችበት ተቀባይነት ወደ ታሪካዊ ዝቅተኛ ደረጃ ወርዷል። በካናዳ 57 በመቶ የሚሆኑ ምላሽ ሰጪዎች አሁን ላይ ቻይናን ከአሜሪካ ይልቅ እምነት የሚጣልባት ሀገር አድርገው የሚመለከቱ ሲሆን በጀርመን ደግሞ በአሜሪካ መሪነት ላይ ያለው እምነት ወደ 24 በመቶ ዝቅ ብሏል። እነዚህ
አሃዞች በዓለም አቀፍ አሰላለፍ ላይ ትልቅ ለውጥ መኖሩን የሚያመላክቱ ሲሆን ነባር አጋሮች የዋሽንግተንን አለመረጋጋት እንደ ትልቅ ስርዓታዊ ስጋት ማየት መጀመራቸውንም ያሳያሉ። ይህ አሁን ላይ በመሪዎች መካከል ያለ ተራ አለመግባባት ብቻ አይደለም። ይልቁንም የምዕራባውያን የህዝብ አስተያየት ከአሜሪካው ፕሮጀክት ጋር መሰረታዊ የሆነ መለያየት ማድረጉን የሚያሳይ ነው። በለንደንና በፓሪስ የሚገኙ አብዛኛው ዜጎች የአሜሪካ የውጭ ፖሊሲን አሜሪካ አስቆማቸዋለሁ ከምትላቸው ባላንጣዎቿ በላይ ለዓለም መረጋጋት ትልቅ ስጋት አድርገው ማየት ሲጀምሩ ምዕራባውያንን ለመምራት የሚያስፈልገው የሞራል ልዕልና በተግባር ጠፍቷል ማለት ነው። የዚህ ፖሊሲ ደጋፊዎች ይህንን መገለል ስትራቴጂካዊ ነጻነት ወይንም ስትራቴጂክ ኢንዲፔንደንስ በማለት ለመግለጽ ይሞክራሉ። ይህም አንዲት ሌላ ሀያል ሀገር በጋራ ስምምነት እጦት የማትገታ መሆኗን በጀብደኝነት ለመናገር የሚደረግ ጥረት ነው። ሆኖም ግን እጅግ አስቸጋሪ በሆነው የ2018 ዓ.ም እውነታ ውስጥ እንዲህ ያለው መገለል የጥንካሬ ምልክት ሳይሆን የስትራቴጂካዊ መበስበስ ወይንም ስትራቴጂክ ዲኬይ ምልክት ነው። የአንድ ሀገር የውስጥ የደህንነት መዋቅር ሲያምጽና የቆዩ አጋሮቿ ፊታቸውን ሲያዞሩ ሀገሪቱ እየመራች ሳይሆን ባዶ ሜዳ ላይ ብቻዋን እየጮች እንደሆነም ይቆጠራል። ወደ መረጋጋት የሚወስደው መንገድ የተረሱትን የታላላቅ ሀያላን መንግስታት የመሪነት እሴቶች፣ ትሕትናን፣ ጥንቃቄ የተሞላበት ውይይትንና ራስን መግታትን እንደገና መተግበርንም ይጠይቃል። ይህ የዶናልድ ትራምፕ አዲስ እቅድ መሆን አለበት። ነገር ግን ዶናልድ ትራምፕ ይህንን ትሕትና ይቀበላሉ ለማለት ያዳግታል። ዋሽንግተን በማስረጃ ላይ ወደ ተመሰረተ የስጋት ግምገማ መመለስና ቀደም ሲል የቴህራንን ምኞት በተሳካ ሁኔታ ገድበው ወደ ነበሩት የባለብዙ ወገን የትብብር ማዕቀፎች ወይንም መልቲላተራል ፍሬምወርክስ ዳግም መሳተፍ ይኖርባታል። መረጋጋትን በቦምብ ድብደባ መፍጠር አይቻልም። መረጋጋት በጋራ እምነትና በዲፕሎማሲያዊ ጽናት ላይ የሚገነባም ረቂቅ ግንባታ ነው። በመጨረሻም የኢራን ቀውስ አሜሪካ አሁንም የመምራት ጥበብ አላት ወይስ የማወክ ጉልበት ብቻ ነው ያላት የሚለውን የሚፈትን ነው። እውነተኛ ታላቅ ሀያል ሀገር የራሷ ቤት በአመጽ እየታወከና አጋሮቿ እየሸሹ ወደ ቀጠናዊ እሳት ውስጥ በከንቱ ፉከራ አትገባም። ይልቁንም በአክብሮት በሚታይ ግልጽ በሆነ ዓላማና ሊረጋገጥ በሚችል እውነት እንዲሁም በጋራ ጥቅም ላይ ተመስርቶ ይሰራል። በአሁኑ ወቅት አሜሪካ በዚህ ፈተና ላይ እየወደቀች ትገኛለች። የውስጥ መከፋፈሏ፣ ውድቅ የተደረጉ ተልዕኮቿና የታሪካዊው የህዝብ አመኔታ መሸርሸር ሁሉም የተሳሳተ ፖሊሲ ምልክቶች ናቸው። ዋሽንግተን ንግግሯን ከእውነታው ጋር እስካላጣጣመች ድረስ ዓለም እርሷን ትቶ ወደፊት እየተጓዘ ባለበት በዚህ ወቅት እርሷ ግን ብቸኛና የማይገመት ኃይል ሆና ትቀጥላለች። ከፍተኛ ጫና ወይንም ማክሲመም ፕሬዠር የመፍጠር ዘመቻው በእርግጥም ጫና በመፍጠር ረገድ ተሳክቶለታል። ነገር ግን ጫናው ያረፈው በቴህራን ላይ ሳይሆን አሜሪካም የምትመራው የዓለም ስርዓት በቆመባቸው መሰረቶች ላይ ነው ይላሉ የፖለቲካ ጠበብቶች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጥምረት አጋሮች ጋር ባላቸው ግንኙነት የሚከተሉት ወጥ የሆነ አካሄድ አለ። ይህም ከ2016 በፈረንጆቹ መጀመሪያ ሳምንታት ጀምሮ በግልጽ የታየ ነው። ይህ አካሄድ ከዓለም መገለል አይሶሌሽኒዝም ወይንም ስትራቴጂካዊ ራስን ማግለል ስትራቴጂክ ዊዝድራዋል አይደለም። ይልቁንም ዋጋቸው እንዲህ አይነቱ አመንኪዮ እንዳይተገበርባቸው በሚፈልጉ ተቋማት ላይ የጥቅም ልውውጥ ትራንዛክሽናል ሎጂክ አመንኪዮ በመተግበር ነው። ይህ አካሄድ ለመጀመሪያ ጊዜ የታየው በጥር ወር በዳቮስ ሲሆን በወቅቱ ስለ ኔቶ የቀረበው ክርክር በወጪና ትርፍ ስሌት ላይ የተመሰረተ ነበር። ይህ ሂደት በግሪንላንድ ጉዳይ በአጋሮች ላይ በተደረገው አስገዳጅ ዲፕሎማሲ በግንኙነቱ ላይ ግልጽ የሆነ አለመግባባት በመፍጠሩ ሁኔታዎች ከብሪታንያም የጦር ሰፈር መዳረሻን በማስገኘት እንዲሁም የአሜሪካም የደህንነት ዋስትናዎች በፋይናንስና ፖለቲካዊ ታማኝነት ላይ የተመሰረቱ መሆናቸው በተደጋጋሚ በይፋ በመግለጽ ቀጥሏል። እነዚህ ሁነቶች በወቅታዊ ዓላማቸው የተለያዩ ቢሆኑም በአንድ መሰረታዊ ሀሳብ ላይ የተገነቡ ናቸው። ይህም የጥምረት ግንኙነቶች የልውውጥ መሳሪያዎች ናቸው። ቀደም ሲል የተደረጉ አስተዋጽኦች ወደ ጥቅም ሊቀየሩ የሚችሉ ብድሮችም ናቸው እና አጋርነት እንዳስፈላጊነቱ ዋጋው ሊቀየር የሚችል ሀብት ነው የሚል ነው። የሆርሙዝ ሰርጥን በጋራ ለመቆጣጠር ትራምፕ 7 ሀገራትን እያነጋገሩ ሲሆን ኔቶ በጉዳዩ ላይ ድጋፍ ካላደረገ የከፋ የወደፊት ጣፈንታ እንደሚጠብቀው ማስጠንቅቀው ነበር። አሜሪካ በጋራ ደህንነት ስም የራሷን የውጭ ፖሊሲ ፍላጎት ለማስፈጸም የጥምረቱን አጋሮች ጫና ውስጥ እያስገባች መሆኑም ተንጸባርቆባታል። ይህ በሞደርን ዲፕሎማሲ የቀረበው መዋቅራዊ ትንታኔ እንደሚያመላክተው ሀያልነት የንግድ ድርጅት ሳይሆን የበላይ ኃይል የጥምረት ግንኙነቶችን የሚጠብቀው ዓለም አቀፋዊ ማዕከላዊነትን ለመያዝ በሚኖረው ከፍተኛ ወጪና አለመረጋጋትን ለመከላከል ነው። የጥምረት አመራር ወጪዎችን እንደ ኪሳራ መቁጠር የሀያልነትን ሚና ካለመረዳት የመነጨ የተሳሳተ ዲፕሎማሲያዊ ንባብ ነው። የጥምረት መሪነት የሚያስከትላቸው ድምር ወጪዎች እንደ ኪሳራ መቁጠር ተራ የዲፕሎማሲ ስህተት ሳይሆን እነዚያ ወጪዎች ለምን ዓላማ እንደሚውሉ ካለመረዳት የመነጨ የተሳሳተ ግንዛቤ ነው። የኔቶ የጋራ ዋስትና መሰረታዊ እሴቶች ቅድመ ሁኔታ አልባ ወይንም አንኮንዲሽናል መሆኑ ነው። ይህም አባል ሀገር በደረሰበት ጥቃት ወቅት ምንም አይነት የሂሳብ መዝገብ ሳይመረመር ድጋፍ
የሚያገኝበት መዋቅራዊ ባህሪ ነው። ይህ ቅድመ ሁኔታ አልባነት የዋስትናው ዋነኛ ማንነት በመሆኑ ከቀውሱ በፊት የነበረና ከአጋር ሀገሩ የቅርብ ጊዜ ባህሪ ነፃ የሆነም ተግባር ነው። የትራምፕ የሆርሙዝ ጥያቄ በዚህ በኔቶ የጋራ መተማመኛ መሳሪያ ላይ የዋጋ ተመን አውጥቶበታል። መልእክቱ ዩናይትድ ስቴትስ በራሷ ተግባራዊ ውሳኔዎች ለፈጠረችው ስርዓት መጠበቂያ አስተዋጽኦ አድርጉ፣ ካልሆነ ግን የራሳችሁ ቀውስ በሚመጣበት ጊዜ ዋስትናው አስተማማኝነቱ ይቀንሳል የሚል ነው። አለማክበር ዋጋ ያስከፍላል የሚለው ማስጠንቀቂያ በዲፕሎማሲያዊ ቋንቋ አልቀረበም፣ እንዲቀርብም አልተፈለገም። ይልቁንም አስታውሳለሁና ኔቶ መጥፎ ወደፊት ይጠብቀዋል የሚሉት ንግግሮች ዋስትና ሰጪ በሆነችው ሀገር ፕሬዚዳንት በይፋ የተነገሩ ጥምረቱን ምን ያህል አደጋ ላይ መውደቁን የሚያሳዩ ናቸው። እንደ ፖለቲካ ተንታኞች የበላይነት ወይንም ሄጂመኒ ንግድ አይደለም። አንዲት የበላይ ሀያል ጥምረትን የምታቆየው ከኢንቨስትመንት ጋር የሚመጣጠን ትርፍ ስለምትጠብቅም አይደለም። ይልቁንም የማዕከላዊነት ቦታው በባህሪው ውድ ስለሆነና ያንን ቦታ መልቀቅ የሚያስከትለው ቀውስ ከሚደረገው ወጪ የላቀ ስለሆነ ነው። የጥምረት አመራር ያስከተለውን ድምር ወጪ እንደ ካሳ እንደሚጠይቅ ኪሳራ መቁጠር ደካማ ዲፕሎማሲ ብቻ ሳይሆን እነዚያ ወጪዎች ለምን ዓላማ እንደሚውሉ ካለመረዳት የመነጨ ስህተት ነው። የኔቶ የጋራ ደህንነት ዋስትና ዋጋው የሚመነጨው ከአንድ መሰረታዊ ባህሪ ነው። እሱም ያለምንም ቅድመ ሁኔታ መሆኑ ነው። አንዲት ጥቃት የደረሰባት አጋር ሀገር የአሜሪካ ድጋፍ ከመጠየቋ በፊት ቀደም ሲል ያደረገችውን አስተዋጽኦ አታሰላም። የቅድመ ሁኔታ አልባነት የዋስትናው አንዱ መገለጫ ሳይሆን ዋስትናው ራሱ ነው። ያንን ካስወገድ ነው የቀረው መሳሪያ የቀድሞ ደካማ ስሪ ሳይሆን ሙሉ በሙሉ ሌላ የተለየ ነገር ወይንም የጥቅም ልውውጥ ይሆናል። የአውሮፓ ዋና ከተሞች አሁን ላይ ስሌቶቻቸው በዚህ በትራምፕ አመንኪዮ መሰረት እያደረጉ ይገኛሉ። የሚሰላው ስሌት መርከቦችን ወይንም ድሮኖችን ማሰማራት የተረጋጋ የኃይል ገበያንና ክፍት የባህር መስመሮችን ከማስጠበቅ አንጻር ያለውን ብሔራዊ ጥቅም ብቻ አይደለም። ይልቁንም ጥሪውን ውድቅ ማድረግ እንደ የታማኝነት ጉድለት ተመዝግቦ ለወደፊት ተቀምጦ ይሆን የሚለው ነው። እንዲሁም እውነተኛው የኔቶ አንቀጽ 5 የጋራ መከላከያ ጥያቄ በሚነሳበት ጊዜ በአሜሪካ አስተማማኝነት ላይ ተጽዕኖ ይኖረው ይሆን የሚለው ስጋት ነው። ትራምፕ አስቀድሞ ውጤት መስጠት ጀምረዋል። ለማክሮን ለሰጡት ምላሽ ከ10 8 ነጥብ ሰጥቷቸዋል። ፈረንሳይ መቼም ቢሆን ፍጹም አይደለችም በሚል ቅድመ ሁኔታ ማለት ነው። ይህ የሂሳብ መዝገብ ምሳሌያዊ አነጋገር ብቻ ሳይሆን በተግባር እየተሰራበት ያለ መመሪያ ነው። ይህ አይነቱ ስሌት ማለትም የጥቅም ልውውጥ አመንክዮ በዋናው የደህንነት ዋስትና ግምገማ ውስጥ መግባቱ የሆርሙዝ ኩነት እያደረሰ ያለው መዋቅራዊ ጉዳት ነው። በባህር ላይ ስላለው ፈንጂ የሚነሳው ተግባራዊ ጥያቄ ከዚህ ስር ነቀል ለውጥ አንጻር ሲታይ እዚህ ግባ የሚባልም አይደለም። ትራምፕ የሆርሙዝ ኦፕሬሽንን በጣም ትንሽ ጥረት ሲሉ ጠርተውታል። ከተግባራዊ እንቅስቃሴ አንጻር ትክክል ሊሆኑ ይችላሉ። ሆኖም በሚቀጥሉት ቀናት የአውሮፓ ዋና ከተሞች የሚወስኑት ውሳኔ ዋናው ጉዳይ የባህር መስመሩ ዳግም መከፈቱ አይደለም። ይልቁንም ይህ ሁሉ ውጥረት ሲረግብ ኔቶ ምን አይነት ተቋም ሆኖ ይቀጥላል? ከዚህ ሁሉ ሁኔታ እየተገኘ ያለው መልስ ኔቶ ማለት ዋስትና ሰጪው አካል የፈለገውን ትርጉም የሚሰጠው ተቋም እየሆነ መምጣቱን ነው። ይህም ዋስትና የሚሰጠው ማንኛውም ልዩነት ወይንም አለመስማማት ተመዝግቦ እንደሚቀመጥና ውሎ አድሮም እንደዳ እንደሚቀርብላቸው ተረዱ አጋር ሀገራት ብቻ ነው። ብሪታንያ ፈንጂ አዳኝ ድሮኖችን ማሰማራቷም የማይቀር ነው። ይህንንም የምታቀርበው ከወታደራዊ ጥቃት ተሳትፎ ራሷን በመለየት በብሔራዊ ኢኮኖሚ ጥቅምና በባህር ላይ ደህንነት ማዕቀፍ ውስጥ ነው። ይህ አገላለጽ ስህተት አይደለም። ምክንያቱም የአንድ በርሜል ነዳጅ ዋጋ ወደ $100 መጠጋቱ ኢራን የሆርሙዝ ሰርጥን እንደ መቆጣጠሪያ በር መጠቀም መጀመሯና የአሜሪካው አስታውሳለሁ የሚለው ግልጽ ማስጠንቀቂያም ተዳምረው የድሮን ስምሪት ብቸኛው እና ቀላሉ አማራጭ እንዲሆንም አድርገውታል። ይህ ውሳኔ ለውጭ ታዛቢ በብሔራዊ ጥቅም ላይ የተመሰረተ ምክንያታዊ እርምጃ ሊመስል ይችላል። ሆኖም ግን በውስጥ በኩል ውሳኔው የተወሰነው በማስፈራሪያ ጥላ ስር ወይንም ኢን ዘ ሻዶ ኦፍ ትሪት መሆኑ የአደባባይ ሚስጥር ነው። ያ በማስፈራሪያ የተፈጠረው ጥላ ከወቅታዊ ውሳኔ ባለፈ ትልቅ ትርጉም አለው። ብሪታንያ ድሮኖችን የምታሰማራው የገዛ ጥቅሟን መዝና ይሁን ወይንም ጥሪውን ውድቅ በማድረግ የሚያስከትለውን መዘዝ ፈርታ በውል ግዴታ ወይንም ትሪቲ ኦብሊጌሽን ላይ ያልተመሰረተ ጥያቄን ተቀብላለች። ይህ ጥያቄ የመጣው ደግሞ አባላቱን ለማስፈራራት ፈቃደኛ መሆኑን ካሳየና የቀድሞ አጋርነትን እንደ ሊመነዘር የሚችል ብድር ሪዲሜብል ክሬዲት ከሚቆጥር አካል ነው። እዚህ ላይ ዋናው ለውጥ በመከላከልና በማጥቃት ተሳትፎ መካከል ያለው መስመር መታለፉ አይደለም። ይልቁንም ከዚያ ይልቅ የላቀ መዘዝ ያለው ሌላ መስመር ተሻግሯል። ይህም ያለምንም ቅድመ ሁኔታ በነበረው የጥምረት ዋስትናና በሁኔታዎች ላይ ተመስርቶ በሚገመገመው ዋስትና መካከል ያለው መስመር ነው። በተጨማሪም በግዴታና በተገዥነት እንዲሁም በቋሚ
ተቋምና በጊዜያዊ ስምምነት መካከል ያለው ልዩነት እየጠፋ መምጣቱን ያሳያል። ፕሬዚዳንት ትራምፕ የ48 ሰዓታት ማስጠንቀቂያም ሰጡ። ባህረ ሰላጤውን ክፈቱ፣ አለበለዚያም የኃይል ማመንጫችሁን አውድማለን አሉ። ኢራን በዲዮጎ ጋርሻ ላይ ሚሳኤሎችን ተኮሰች። በህንድ ውቅያኖስ መሃል የሚገኘው የአሜሪካ እንግሊዝ ጦር ሰፈር ጥቃት ደረሰበት። ናታንዝ የኢራን የኒውክሌር ማበልጸጊያ ጣቢያ እንደገና ተመታ። ኢራን ዲሞናን በመምታት የአጸፋ እርምጃ ወሰደች። አራድን መታች። ከፍተኛ ጉዳት የደረሰበት ክስተትም ታወጀ። አሜሪካም እስከ 2027 መጨረሻ ድረስ የአንድ በርሜል ነዳጅ ዋጋ $175 እንደሚሆን እቅድ እያወጣች ነው ተብሏል። የእስራኤል መከላከያ ሚኒስትር ጥቃቶች በዚህ ሳምንት በከፍተኛ ሁኔታ ይጨምራሉ ሲል መግለጫ አውጥቷል። 22 ሀገራት የኢራንን ባህረ ሰላጤ እገዳ የሚያወግዝ የጋራ መግለጫም አውጥተዋል። ከ3000 በላይ መርከቦች አሁን ተዘግቶባቸዋል። የፋርስ ባህረ ሰላጤ የመኪና ማቆሚያም ሆኗል። ሌላው በስህተት የተሰላው ጦርነት የሞጅተባ ኻሜኒ የጥንካሬ መልእክት ለዓለምና ለኢራን የተላለፈ መልእክት ነው። ለኢራን ህዝብና በዓለም ዙሪያ ለምትከታተሉ ሁሉ ይላሉ ሞጅተባ ኻሜኒ፣ ይህንን በግልጽ ተረዱ። ይህ ጦርነት ስለ ሚሳኤሎች፣ ድሮኖች ወይም ስለ ጦር ሜዳ ብቻ አይደለም። እየተከሰተ ያለው ነገር ከመሳሪያዎች በላይ ነው። ይህ የፍላጎት የጽናትና የዚህን ብሔር ጥንካሬ በእውነት ማን እንደሚረዳ የሚፈተንበትም ወቅት ነው። ጠላቶቻችን በጥቂት ቀናት ውስጥ ቢበዛ በ3 ወይም በ4 ቀናት ኢራን በጫና ስር ትወድቃለች ብለው አምነው ነበር። ፍርሃት ይሰራጫል፣ ስርዓታችን ይፈራርሳል፣ ህዝባችንም እጁን ይሰጣል ብለው አሰቡ። ነገር ግን ስሌታቸው ተሳሳተ። ውድቀት በጠበቁበት ቦታም አልሆነላቸውም። ህዝቦች ሆይ እናንተ ከወታደራዊ ጥንካሬ እጅግ የላቀ ነገር አሳይታችኋል። በእምነት፣ በባህል፣ በፖለቲካ ልዩነቶች ቢኖሩም በአንድነት ቆማችኋል። እነሱ ፍርሃት ይነግሳል ብለው የጠበቁት ወደ አንድነት ተቀይሯል። ሁከት ይሆናል ብለው ተስፋ ያደረጉት ወደ ቆራጥነት ተለውጧል። ጠላት አሁን እርስ በርሱ የሚቃረን ግራ የተጋባና ወጥነት የሌለው ንግግር እየተናገረ ነው። የጥንካሬ አይደለም፣ የተሳሳተ ፍርድና የድክመት ምልክት ነው ብለዋል ሞጅተባ ኻሜኒ። የከፈልነውን ዋጋ እንክድም። ህዝባችን ተሰቃይቷል። ህጻናትን ጨምሮ ንጹሐን ዜጎች ተገድለዋል። ወታደሮቻችንና መኮንኖቻችን ወድቀዋል። መሰረተ ልማቶቻችን ተጎድተዋል። እነዚህ እውነተኛ ኪሳራዎች ናቸው። እናም የተወሰደውን እያንዳንዱን ህይወት እናከብራለን። ነገር ግን ይህን ተረዱ፣ እነዚህ መስዋዕትነቶች በከንቱ አይደሉም። እነሱ የማንነታችንና ላለመሆን የምንታገልለትን ማንነት የሚገልጽ ሰፊ ተቆሞና የትግል አካል ናቸው። ግንኙነታችንን ለማጠናከር፣ ክፍፍልን ለመከላከልና ይህንን ቀጠና ለገዛ ጥቅማቸው ለማናጋት ከሚፈልጉት ጋር በጋራ ለመቆም እንሰራለን። ኢራን በጫና ስር አትፈርስም። የፍርሃት የግድያና የክፍፍል ስትራቴጂም ከሽፏል። የግጭት በአንድ ቅጽበት ወይም በአንድ የጦር ሜዳ አይወሰንም። ይህ የረዥም ጊዜ ርዕዮተ ዓለማዊና ቀጠናዊ ባህሪ ያለው ነው። የደረሰብን ኪሳራ ቢኖርም ጸንተን እንቆማለን። ወደ ኋላ እንመለስም፣ አንሰበርም። እናም ጠላቶቻችን የጠበቁትን አይነትም አይደለንም ብለዋል ሞጅተባ ኻሜኒ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ እንደዚህ አይነት ሰፊና ጥልቅ ትንታኔዎችን ታገኛላችሁ። ሰላም።